أكايدا سلزين خيد ጦርነቱ ሁከት ስለዘይውሉ ናይ ታንክን መድፍዕን ጋጋታ ስለዘይውሉ እቲ ዝሓለፍናዮ ናይ 2 ዓመት መከራ ከም ቀሊል ገይሩ ህሪኦ ዝደሊ ሰብ ክል ግን ፈታኒ ኣብዝ ሓለፈ ኩናት ፍሉጥ ይደንበርና ነይሩ ጸላእ በዚ የሎ ንሕና በዚ ኮይና ኢና ገጥም ሕጂ ተሓዋዊስና حوسوس الناس نابيكم تكوس صقمنا ألفينا كاين زي تفدوا تصرف حق الشيء سلازي سب قليل ነገር መስሎ ይፈልዩ እዚ ዝፈጠሮም ትሕዋስ ክሳብ ሕጂውን በደንብ ዘይጸረ كنصر يزقبنا ነገር ቅድም ሁሉ ልዕሉ ሁሉ ደው ክብል ዘሎ ማለት ምኽንያት ይደው ክብል ዘሎ ምኽንያት ማለት እንታይ ከምዚ ስለዝተባሃለ ከምዚ ስለዝተወሰነ ከምዚ ሰራዊት ንሓደ ጉጅለ ደጊፉ ከምዚ ኣዚ ደንበኛ ናይ ጸላእትና ዲዛይን ፖለቲክስ أنا حدا باتي يكون باتي مص زربا قبولነት ይው ስለዚህ ንሕና ህዝብ ትግራይ ኮይና ምስ ህዝብ ትግራይ ኮይና ሓመድን ጭቃን ህዝብ ትግራይ ረጊጽና ኣብ ማእኸል ትገባርን ናይ ከተማ ህዝብ ኮይና كساعة استقادلنا تقادلتي أبزيك حق الناس دل زخونة بوليتيكا ودب الشيء أقول ندوكنولي أقول نمت حجز كان يبهر زخد أخد أخنولين أين حفر بزين حفر እዞም ተታሊሎም ዝኸዱ ዘለው ያው መንነትና ስብእናና ተሸርሺሩ ናብ ዕዳጋ ንወርደሉ ኩነታት ስለዝተፈጠረ ናተሸጠ ናተገዘአ ዝኸይድ ሰበለና ተደናጊር እዩ ናይ ሰራዊት ግዛዕ ከምዚ ተዋሂሉ ስለዝተበለስ ሓቂ መሲልዎ እዩ ነው تسترفع يكون الناي جل تمس جل زخدي وانجلنا تمس جل زخدي وجنيا مثلا زخنا جل سلطفه تمس جل زخدي اي ناي جل تلا اخو خوينو نحرق جل ما فتسم زخد بس حزقنا وجل خيدش نحي وجل نحد وجل مسارح مسخنا وجل نابطعي بوتا تزخد كاطبوينين ولا نحد وجل خيدش نابطعي بوتا تزخيد وين ورع تزخيد وين اسقد تزخيد مخنيات مخن ناببين افتر جنوسايد فصملنا خيدش مس حد وجل خوينام كومدي سلازغور كومدي تغبري اوزي خاو زنጭብጭብ خاني أبزي بسورة الشماء أفز أتيهم كم دللايكم كتزارو كم دللايكم كتمهرو كم دللايكم حسابكم كتقول أبزي مش مقاعد واي نحق ده مفرح له أبز خانق قبلي أبز خانق بوتا تسبق خبابي أو الناس تسبي تدناغيرو تسبي أريا مدناغيرو مو نسخم سراويت حسكم كم تقولنا ياكم نحدو جلنا نايت بيلفكم ياكم مسارح ياكم زعم ياكم كلكم يخلي كم يغير كاتور دوي كم يغير كاتور رادا على سول حتى كو زخونه شجر كله يخلي
ልዕል ናብ ጸላእትና ጻጋጋዕ ሽግር ግን የለው ካልእ ተረፈስ ካብ ህዝብና ክንመሃር ካብ ህዝብና ክንምከር ምስ ህዝብና ክንማየጥ ህዝብና ክንሰምዕ ህዝቢ ዝበልካ በለና ኢልና ምስ ህዝቢ ዘለና ሰባት ኢና ስለዚ እዚ ናይ ጸጥታ ሽግር ኮይኑ ዘሎ ናብ ህዝቢ ኣቲኻ ከምድላይካ ንህዝቢ ንኸይተርድእ እዚ ሓደ ሽግር ኣነ ክሰርሕዎ ኣለኩም ኢለ ዝሓስብ ቅድሚ ኩሉ ልዕሊ ኩሉ ክንፀር ኣለና ስኢድካ ንኻሊእ ምልኻኽ እየ ንፅረ ንቑረፅ ወይለከ እንተይ ቆረፅካ ክልተ እናረገፅካ ኣይኹውን ተኽልተ ዝረግፅ ሓደ ምስቶም ዝኸዱ ርሑቕ ርሕቐት ከይድስ ቅልስልስ ዝብል ክህሉ ይኽእል እዩ ሓደ ምስቶም ዝኸዱ ድሓን ተጠቐሚ ይኸውን እሞ እንታይ እየ ክበሃል ኢሉ ተሰኪፍ ክኸውን ይኽእል ሓደ ከዓ ሕጂ ነቑ ረጊፁ ምሳኹም ወለና በለ ዘብል ክኸውን ይኽእል ካልእ ከዓ ተዓንተው ዝበልክዎ ድፍረት ምሳኣል ከምዚ ኢልና ይንኸይደ ምስ ተሓዊስካ ምኻድ እዩ ውሕድን ፅሩይን እዩ ዓዲ ዘዕርብ ፅሩይ ማለት ናይ ህዝቢ ዕላማ ንህዝቢ ዝጠቅም ታሓር ህዝቢ ክርድእ ፖለቲካኻ ንዕዳጋ ሸቐጥ እናውረድካ ምን ማሪካ ሃድረ ማለት እኮ ንዕላሙ ካራ ዝህባ ናይ ዕላማ ሰብ ማለት ነጋዴ ይኮነ ደላላ ይኮነ ነጋዴ ትርፍ መርካብ ኢሉ ካራ ይህብ በዓል ይፈልጥ ካልእ ግዜ ክነግዶ ይኽእል ደላላ ንጥቕሚ ኢሉ ካራ ይህብ ሃድረ ግን እዚ ዕላማ እዚ ህይወት ህዝቢ ኢሉ እዚ ዕላማ እዚ እንተተዓነቒፍዎ ፀላኢ ክፃወተልና እዩ ዓብድና ናብ ባርነት ክተኣትያ ኢሉ ዝኣመነ ማለት እዩ በዚ ደረጃ ኮሚትመንት ሒዙ ዝቃለዝ ማለት እዩ ተዘይኮይኑ ካድረ ይኮነን ንዕዳጋ ዝመፀ ንኢኮኖሚ ንጥቕሚ ዝተሰብሰበ ስብስብ ይኮንናት ኣብ ኢትዮጵያ ከዓ ዘጥፈአናስ ኢህኣደግ ብናይ ባዕሉ ስሕተት ኩሉ ዝኣከቦ ካድረ ንጥቕሙ ዝሰባሰብ እሺ ጎይታይን በይተይ ቀይ ባህርን በሚመለከት በተደጋጋሚ አንስቻለሁ ደግሜ አቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች? እስራኤል የጎላን ተራራ ያዘችው ለናሽናል ሴኩሪቲ ለህልውናዬ ለኤግዚስተንሲ ችግር ያጋጥመኛል ብላ ስላመነች ነው። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። በዚህ ምክንያት በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። የጠየቅነው ደግሞ
ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገምቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉት የሚቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሮ አይደለም ማለት ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። ይኸውላችሁ የተከበራችሁ ምክር ቤት አባላት፣ አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብለው ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባበሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋው ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንንም አያቆማትም። ይሄም ማይሆን ዝም ብሎ ባዶ ፍላጎት ነው፣ ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ይሄ ሀገር የአብዲሳ አጋ ሀገር ነው። አብዲሳ አጋ በሰው ምድር ታስሮ ሳለ የሀገሩ ወረራ ከሀገሩ አርበኞች ጋር መታገል ሲያቅተው እዛው ሀገራቸው ውስጥ ሆኖ ሰላም እንደነሳቸው ኢትዮጵያውያን ስንነካ ስንጠቃ በምድራችን ብቻ ሳይሆን በእኛ በሚባለው ምድር ችግር ፈጣሪዎች መሆናችን አይቀሬ ነው። ያ እንዳይሆን የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰነ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለኛ የሚገባንን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን
በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው። እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በዲፕሎማሲ ረገድ በጣም መልካም ጅማሮች አሉ። በሎ ኢንፎርስመንት ቁመና ግንባታ በጣም መልካም ጅማሮች አሉ። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው።